በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። የአልቡርሃንና የኢሳያስ በአስመራ መገናኘት በዛሬው ዕለት ቅድም እንዳነሳሁት የአልቡርሃን ወደ አስመራ ሄዶ ከኢሳያስ ከኤርትራ መንግስት የእድሜ ልክ የዳይኖሰር ፕሬዝዳንት ጋር ተገናኝተዋል እና ለምንድን ነው የተገናኙት? ምንድነው መሰረታዊ ምክንያቶቹ? የሚል ከውስጥ በዚህ ትንታኔ ላይ ከሚሰሩ ሰዎች ለመነጋገር ሞክሬ ነበረ። የራሴንም ምልከታ አያይዤ አነሳላችኋለሁ። አንደኛውና ትልቁ የአሜሪካ መንግስት የሰላም እቅድ ነው አንዱ ያገናኛቸው። ይሄ የአሜሪካ መንግስት የሰላም እቅድ ኢሳያስ አፈወርቂ አልተመቸውም። ኢሳያስ ብቻ ሳይሆን ግብጽም አልተመቸው። ኢሳያስ አልተመቸውም ማለት ግብጽም አልተመቻት። የመጀመሪያው ምክንያት እሱ ነው። ለዚህ ነው የአሜሪካ መንግስት ያወጣውን የሰላም እቅድ በቀጥታ አልቡርሃን አልቀበልም አላለም፣ ሪጀክት አላረገም። ከዛ ይልቅ ምንድነው ያደረገው? ቅድመ ሁኔታን የደረደረው አልቡርሃን። ቅድመ ሁኔታውን ሲደረደር ቅድመ ሁኔታውን የሄሜቲ ወይም የሄሜቲ ጦር አይቀበለውም ከሚል መነሻ መሰረት አድርጎ ስለዚህ ፈጥኖ ደራሹ እንዳይቀበለው አድርጎ ግን ደግሞ አልቡርሃን የአሜሪካንን እቅድ አልተቀበልኩም ቢል ሊደርስበት የሚችለው አደጋ ከፍተኛ ነው። የአሜሪካ እቅድን ቅድም በሻ 1-2-3 ብሎ አስቀምጦታል። ወደ ኋላ ሄዳችሁ ተመልከቱት። ባጭሩ ምናልባት ዘግይታችሁ ለገባችሁ ዛትስ ፋይን። የአሜሪካ ሰሞኑን እቅድ አውጥታ የሰላም እቅድ አውጥታለች። በሱዳንን የተመለከተ ሰላም ለማስፈን የሰላም እቅድ አውጥታለች። ባጭሩ ያ የሰላም እቅድ አንደኛ የ90 ቀን የተኩስ ማቆም እንዲካሄድ፣ በዚህ ተኩስ ማቆም ውስጥ በተለይ ሁማኒቴሪያን ሰብአዊ እርዳታዎች በተባበሩ መንግስታት ወዘተ እንዲካሄዱ፣ ሁለቱ ኃይሎች ድርድር እንዲቀመጡ አንደኛ ያሉት። ሁለተኛ የሲቪል መንግስት በሱዳን እንዲመሰረት የተውጣጣ ከሁለቱም የተውጣጣ ሊሆን ከሲቪል የተውጣጣ እንዲመሰረት። ሶስተኛ የሲቪል መንግስቱ አንድ ጦር ብቻ እንዲኖረው፣ አንድ መከላከያ እንደሚባለው እንዲኖረው፣ ይሄ ጦር የተውጣጣ ጦር እንዲሆን። ይሄ የተውጣጣ ጦር ምናልባት ከአልቡርሃንም ከዛኛውም ሊሆን ይችላል ማለት ነው። አራተኛ ይሄንን የሰላም ሂደት የሚመራ ኃይሎች አሜሪካ የምትመራው፣ አፍሪካ ህብረት ያለበት፣ አረብ ሊግ ያለበት እና አፍሪካ ህብረት አልኩኝ ራሱ አሜሪካ፣ አረብ ሊግ ያለበት የሚመሩት የሰላም ኮሚቴ እንዲቋቋም፣ ከዛ መጨረሻ አልቡርሃን ጋር ያሉት እስላሚክ ብራዘርሁድን ጨምሮ ሌሎች የሃይማኖት አክራሪዎች ከአልቡርሃን እንዲወገዱ። እነዚህን እቅድ ነው ይፋ ያደረገችው አሜሪካ። ይሄን እቅድ አልቡርሃን አልቀበልም ቢል ሊደርስበት የሚችል ጫና አለ። ስለዚህ ምንድነው ያደረገው አልቡርሃን?
ከነ ኢሳያስ ጋር ተነጋግሮ ከግብጽ ጋር ተነጋግሮ እቀበለዋለሁ ግን ቅድመ ሁኔታ አለኝ ብሎ ነው ያስቀመጠው። አንዱን ከሻቢያ ጋር ሊነጋገር የመጡት እሱ ነው። ምንድነው ቅድመ ሁኔታ አልቡርሃን ያስቀመጠው? የሄሜቲ ጦር ከያዘው ከተማና ከያዘው አካባቢ ለቆ ይውጣ። አንድ የሄሜቲ ጦር የያዘውን ጦር መሳሪያ ይፍታ። ሁለት የሄሜቲ ጦር አንድ መከላከያ ብቻ መኖሩን ያም መከላከያ የአልቡርሃን ጦር መሆኑን ይቀበል። ሶስት የሄሜቲ ጦር ዲዲአር እንዲሰራለት አምኖ ይቀበል። አራት እነዚህን ቅድመ ሁኔታዎች አልቡርሃን አስቀመጠና እነዚህ ከተሳኩ ወደ ሰላም ድርድሩ መጣለው ወደ 90 ቀን የተኩስ ማቆም እቆማለሁ ብሎ መጣ ማለት ነው። ስለዚህ አንዱ የኢሳያስና የአልቡርሃን በአስመራ መገናኘት አልቡርሃን ወገቡ እንዳይሰበር በእነዚህ ነገሮች ላይ ጸንቶ እንዲቆም። ለምን አሜሪካ፣ ኤርትራ፣ ኢሳያስ በፍጹም አሜሪካ በዚህ ጉዳይ ላይ እንድትገባ አይፈልግም። ኢሳያስ ከዛ አልፎ በነገራችን ላይ በኋላ መጣበታለሁ ብዬ ነበረ። ማሲንጋ ተዋርዶ ከመቀሌ ከትግራይ እንዲመለስ ትዕዛዝ የሰጠው ኢሳያስ ነው በቀጥታ። በጣም ነው የገረመኝ። በምንም ተአምር የዶክተር ደብረጽዮንን እንዳያገኝ ከጀነራል የፕሬዝዳንቱ ጊዜያዊ ፕሬዝዳንቱ የነበረው ከወዲ ወረደ ጋር እንዳይገናኝ ቀጥታ ትዕዛዝ የሰጠው ሻቢያ በህወሓት ውስጥም ተጽዕኖ የፈጠረው ኢሳያስ ነው። በሱዳን ውስጥም ተጽዕኖ እየፈጠረ ያለው ኢሳያስ። አሜሪካ የምትባል አገር ከኔ ጋር ካልተስማማች በስተቀር ከእናንተ ጋር ትሰራም። አንድ ሰሞን አሜሪካና ኤርትራ ሊስማሙ ነው ምናምን የሚባል አዱ ከበሬ ታቁታ ተሰምታችሁ የለም። አሁን እሱ የለም። ስለዚህ አንዱ የአልቡርሃንና የኢሳያስ አስመራ መገናኘት የኤርትራ የአሜሪካ ውሳኔ አልቡርሃን በፍጹም እንዳይቀበል ለማድረግ። ስለዚህ ቅድመ ሁኔታ ደረደረ። እነዛ ቅድመ ሁኔታዎች ዝም ብላችሁ ብታዩዋቸው አልቡርሃን አሸነፈ ማለት ነው። ስለዚህ የመጀመሪያው ከዚህ ጋር የተያያዘ ነው። ከአሜሪካ መንግስት ውሳኔ የሰላም ኮሚቴ ውሳኔ ጋር የተያያዘ ነው። ሁለቱ የተገናኙ ስለሱ ሪጀክት ሊያደርግ ነው። ሁለተኛው ኢሳያስና አልቡርሃን የተገናኙት ሰሞኑን ከተከሰተው ክስተት አንጻር። ሰሞኑን የዛሬ ሳምንት አካባቢ በትክክለኛ ቀኑ በፈረንጆቹ አቆጣጠር ጁላይ 10 2026 አንድ ከባድ ነገር ተከስቷል። ሁላችሁ የምታውቁት ይሄ የተከሰተው ምንድነው? ከአልቡርሃን ጋር በተሰለፉ የህወሓት አርሚ 7 ላይ ከባድ የድሮን ጥቃት ተፈጽሟል። አርሚ 7 የሚባለው የቲፒኤልኤፍ ጦር ማለት ነው። በድሮን ጥቃቱ የአርሚ 7 አመራሮችን ጨምሮ የህወሓት ታጣቂዎች ላይ ከፍተኛ ጉዳት ደርሷል። የቆሰሉ አሉ፣ ከፍተኛ አመራሮች የተገደሉም አሉ እየተባለ ነው። ይሄ እኛም ይፋ አድርገነው ነበረ። አሁን ደግሞ እንደ ሆርን ሪቪው የመሳሰሉ ሚዲያዎች ለመረጃ ቅርበት አላቸው ተብሎ የሚታሰቡ እንደ ሆርን ሪቪው አይነት ጥቃቱ የደረሰው በስብሰባ ላይ በነበሩ ሰዓት እንደሆነና ታርጌቱን እንደመታ ሆርን ሪቪው ሪፖርት አድርጓል። በስብሰባው ላይ የኤርትራ ወታደራዊ አመራሮች ጭምር ነበሩ። የአርሚ 7 አመራሮች ብቻ ሳይሆኑ የኤርትራ ወታደራዊ አመራሮች አብረው ነበሩ፣ የሱዳኖቹን ጨምሮ ማለት ነው። ይሄ ከፍተኛ ድንጋጤ ፈጥሯል።
አሁንም ይሄ ኩርሙክ የሚባለው ቦታ ላይ የአልቡርሃን ጦር አለ፣ አርሚ 7 አለ፣ የሻቢያ ጦር አለ። ይሄ የፈጠረው ድንጋጤ ያለ። ከዛ በኋላ ሻቢያ ምንድነው የወሰነው? ትላንትናም ከትላንት ወዲያም ስነግራችሁ ነበረ። በአስቸኳይ የኤርትራ ወታደሮች ዩኒፎርማቸውን አውልቀው የአርሚ 7 ዩኒፎርም እንዲለብሱ ነው ያደረጓቸው። ስለዚህ ዛሬ ኩምሩክ ብትሄዱ የኤርትራ ወታደር የሚባለው በራሱ በኤርትራ ዩኒፎርም የለም፣ አታገኙትም። በነገራችን የኤርትራን ወታደር የምታገኙት በአርሚ 7 ዩኒፎርም ነው የምታገኙት። ብዙም አይደለም በቁጥር። ኤርትራ በባህሪዋ ሻቢያ ሰራዊቱን ማሲቭ አድርጎ ወደ ሱዳን ወደ ምናምን አያሰማራም፣ ለራሱ ነው ፕሮቴክት የሚያደርገው። ግን የአመራር ሚና የሚኖራቸው ሰራዊቱን የሚቆጣጠሩ እነሱን የኤርትራ የሻቢያ ነው የሚመድበው። ነገር ግን አሁን ኩምሩክ የሚባለው ሌላም ቦታ ያሉት የአርሚ 7 የሚመሩ የሻቢያ ወታደሮች ዩኒፎርም የለበሱት የአርሚ 7 ዩኒፎርም ነው እንዲለብሱ የተደረገው። ስለዚህ በአንድ በኩል በጁላይ 10 የደረሰው ከፍተኛ የድሮን ጥቃት አርሚ 7 አመራሮችንም የሻቢያ የወታደራዊ አመራሮችንም በተወሰነ መልኩ የሱዳኖቹንም ጥቃት ተጽሟል፣ ያው ደምስሷቸዋል። ይሄ አሁን ይፋ የሆነ መረጃ ነው። ምንም እንኳን ቲፒኤልኤፍ እስካሁን ዝም ቢልም ሻቢያም ዝም ቢል የተፈጸመ ነገር ነው። ሆርን ሪቪው ላይ በዝርዝር ሄዳችሁ የምታዩት ነው። አላስተባበሉም፣ ውሸት ነው ብለውም አልወጡም። በነገራችን የተፈጸመ ነገር የለም ብለውም አልወጡም። የኢትዮጵያ መንግስትም ፈጽም ያለው ብሎ ያለው ነገር የለም፣ ወይም ፈጻሚ አካላቶቹ ፈጽም ያለው ብሎ የተናገሩት ነገር የለም። ሰው የሆነ ነገር ካብለካ መታየቶች አሉ ማለት ነው። ያም ሆነ ይህ ግን ይሄ አስግቷቸዋል ለነ ኢሳያስ። የሚወሰደው እርምጃ በተለይ አርሚ 7 ላይ የተወሰደ ያለው እርምጃ ስላሳሰባቸው ሁለተኛ ስብሰባቸው ከሱ ጋር የተሳሰረ ነው። ስለዚህ ምንድነው የምትጠብቁት የሚል ውሳኔያቸው ምን ሊሆን ይችላል? ቅድም የነገርኳችሁ ነው ግምቱ ያለው በዲፕሎማቶቹ ወይም ይህንን ትንታኔ ሀሳብ ባላቸው ሰዎች ያናገርኳቸውም የኢሳያስ ጥቂት አዛዦች፣ ኃላፊዎች የአርሚ 7 ዩኒፎርም ለብሰው ወደ እዛው ሱዳን ውስጥ ይቆያሉ። እሱን ነው የሚስማሙት። ሁለተኛ አሁንም ከህወሓት ጋር ተነጋግረው ተጨማሪ አርሚ ከአርሚ 7 ውጪ ሌሎች ተጨማሪ አርሚዎች ወደ ሱዳን እንዲገቡ ይስማማሉ። ሙከራም አድርጎ ነበረ፣ ታስታውሳላችሁ። አርሚ 13 ነው አርሚ ምናምን የሚባሉ የህወሓት አርሚዎች ወደ ሱዳን እንዲገቡ ተጨማሪ ሌሎች አርሚዎችም ተጨማሪ እንዲገቡ ሁለተኛ እናደርጋለን ነው። ሶስተኛው እና በጣም አስደንጋጩ የአማራ ታጣቂዎችን ወደ ሱዳን እናመጣለን የሚለው ነው። ይሄ እነዘመነም ተስማምተዋል። ዘመነ በተለይ ከተስማማባቸው ትልቁ ነገር አንዱ ከፋኖ ታጣቂዎች ውስጥ ፋኖ የሚባለው ታጣቂ አፋብን የሚባለው ታጣቂ ውስጥ የተወሰነውን ቡድን በትግራይ በኩል አድርገው በኤርትራ አድርገው ሳዋ ከሰለጠኑ በኋላ ወደ ሱዳን እንዲሄዱ ማለት ነው። በጣም አስገራሚ እና አሳዛኝ ነገር ነው። በተለይ ለአማራው ማህበረሰብ በዚህ ደረጃ የትግራዮቹ ወንድሞቻችን ተሸጡ ብለን ስናዝን፣ አሁን ደግሞ የአማራ ኃይሎችን አሁን በኢሳያስና በአልቡርሃን መካከል ያለው ንግግር ኖት ኦንሊ የትግራይ ኃይሎች አርሚ 7 ብቻ ሳይሆን ሌሎችም አርሚ ይመጣሉ፣ ሰልጥነው ወደ አልቡርሃን ይቀላቀላሉ። የአማራ ኃይሎችም አፋብን የሚባለው በተለይ ሰልጥነው ደሞዝ ይከፍላቸዋል። አልቡርሃን ያው ደሞዝ ይከፍላል እንደምታውቁት። ለተራ ወታደር $200 ይከፍላል። ለአመራሮቹ $400 ይከፍላል። $200 ውስጥ $100ን 100 ምናምኑን ኤርትራና ቲፒኤልኤፍ ይከፋፈላሉ። ከ400ም $200
ቲፒኤልኤፍ እና ሻዕቢያ ይከፋፈለው አልቡርሃን የሚከፍለው ማለት ነው። ስለዚህ ኮሎኔሎቹ ምኖቹ ወደ $400 ነው የተቀጠሩት። ተራ ወታደርና ሰልጥኖ የሚወጣው $200 ነው የተቀጠረው። ለሱ ግን የሚደርሰው $50 ነው። ምናልባት ለዘመነ የተነገራቸው $100 እንሰጣቸዋለን የተባለው ደግሞ በይፋ ነው የሚናገረው እኮ ዘመነ። ወንድሞቼ እህቶቼ ለሚላ ለዲያስፖራ ለምናምን ላሉት በይፋ ነው የሚናገረው ዘመነ እና አሲፍ አቅም እንደሚገነቡ የቀጠናው ወሳኝ አካል እንደሆኑ ምናምን ነው የሚናገሩት እነ ዘመነ። በቀጠናው ላይ ዋነኛ ተሳታፊ እየሆነ ያለው ምንድነው? አርሚ 7 ቅርቃርን እየገባ እንደሆነው አፋብንም ቅርቃር ውስጥ እየገባ ነው ያለው። እነዚህ ነገሮች ነው እየሰማን ያለ ነው። ሁለተኛው የተገናኙት ከዚህ ከሰሞኑ የድሮን ጥቃት ጋር ተያይዞ ኩምሩክ አካባቢ ጋር ካለው ነገር ጋር ተያይዞ ኃይል የመጨመር ስራ ኤርትራ እንደምታግዝ ስታግዝ ግን ኃይሏን ከኤርትራ ሳይሆን ቁጥር 1 ከትግራይ ታጣቂዎች ከህዋት ታጣቂዎች፣ ቁጥር 2 ከአማራ ታጣቂዎች ወይም ከአፋብን እነሱን መልምላ ተጨማሪ ኃይል እንደምትጨምርለት ሁለተኛ ተስማምተዋል። ሶስተኛው የአሜሪካን አዋጅ ላይ ለመነጋገር ነው። ይሄ አሜሪካን አዋጅ በቅርብ ቀን ወደ ስራ ይገባል ተብሎ የሚታሰበው የዚህ የፒስ ኢን ሱዳን አክት የተባለው ነው። እሱ አዋጅ ጠቅላላ ነው ያሳሰባቸው። እንደምታውቁት በሴናተር ክሪስ እና በሴናተር ጂም እና 2 ሌሎች ሴኔተሮች አሉ። በእነሱ አነሳሽነት ፒስ ኢን ሱዳን አክት የሚል አዲስ አዋጅ ወጥቷል። ይህ አዋጅ ተጽዕኖ የሚያሳድርባቸው ነገሮች አሉ። ከነዚህ ውስጥ በአዋጁ ላይ 1-2-3 ነጥቦች አሉ፣ ትልልቅ ነጥቦች ማለት ነው። አንደኛው የአሜሪካ የውጭ ጉዳይ መስሪያ ቤት የሱዳን ጦር አልቡርሃን ማለት ነው ዓለም አቀፍ አሸባሪ ነው አሸባሪ አይደለም የሚለውን ጥናት እንዲሰራ ስቴት ዲፓርትመንቱ የቤት ስራ ተሰጥቶታል። በነገራችን ላይ አንዱ ትልቁ ከአዋጁ ጋር የተያያዘው እሱ ነው። የአልቡርሃን ጦር ዓለም አቀፍ ሽብርተኛ ነው ወይስ አይደለም የሚል ዝርዝር ጥናቱን እንዲሰራ የውጭ ጉዳይ መስሪያ ቤቱ ማለት ነው። ምክንያቱም የዚህ ሙስሊም ብራዘርሁድ አለ፣ እነዚህ የሩሲያ እንትኖች አሉ፣ ሌሎች እንትኖች ሽብርተኛ ቡድኖች አሉ እዛ አካባቢ። ስለዚህ አንዱ የቤት ስራ ከዚህ ከፒስ ኢን ሱዳን አክት ጋር ተያይዞ ለውጭ ጉዳይ መስሪያ ቤቱ የተሰጠው የቤት ስራ ለማክሮን ማለት ነው ማን ነው ለውጭ ጉዳይ ዋና ዳይሬክተሩ ወይም ሚኒስትር የሚባለው በእኛ ለሱ የተሰጠው የአሜሪካ የውጭ ጉዳይ መስሪያ ቤት የሱዳን ጦር ዓለም አቀፍ አሸባሪ ነው አይደለም የሚለውን አጥንቶ እንዲያቀርብ ነው። ይሄ እንዲሰራ የተሰጠው ስራ የቤት ስራ ነው አንደኛው በአዋጁ መሰረት ማለት ነው። እዚህ ጉዳይ ላይ ተሳትፎ ያላችሁ አዲስ ኮምፓስን የምታዳምጡ ሰዎች ለአሜሪካ መንግስት የውጭ ጉዳይ መስሪያ ቤት ግባት የሚሆን ነገር ካለ እጃችሁ ላይ ላኩላቸው። ስቴት ዲፓርትመንቱ የበለጠ በተለይ የኢትዮጵያ ኤምባሲ ሌሎቻችሁም የአልቡርሃን ጦር እየፈጸመ ያላቸው ሽብርተኝነትን የሚያሳዩ ዓለም አቀፍ ሽብርተኝነትን የሚያሳዩ በተለይ ከዚህ ከሙስሊም ብራዘርሁድ ጋር ተያይዞ ያለውን ነገር ላኩላቸው። ስለዚህ ያ ምንድነው የሚሆነው? ለነዚህ ሰዎች ጠቃሚ ነገር ነው የሚሆነው። አንዱ ጥናት እንዲሰራ ነው የውጭ ጉዳይ መስሪያ ቤቱ። ሁለተኛ ከሱዳን ጦር ጋር የተሰለፉት የሩሲያው ቫግነር ግሩፕ የመከላከያ የዚህ የሙስሊም ወንድማማቾች ቲዲኤፍ አርሚ 7 እነዚህ ላይ ጠንካራ እርምጃ እንዲወሰድ ማለት። ስለዚህ የሩሲያው ቫግነር አለ፣ ይሄ ዋግነር የሚባለው የዚህ እንትን አለ የጦር ላይ እየተሳተፈ የሚዋጋ ኃይል የዚህ የሱ ግሩፕ አለ። ሁለተኛ የሙስሊም ወንድማማቾች አለ። ሶስተኛ ደግሞ እንደነ ቲዲኤፍ ወይም አርሚ 7 የሚባለው አለ። ስለዚህ እነዚህ እርምጃ እንዲወሰድባቸው ይሄ የፒስ ኢን ሱዳን አክት ያስቀመጠው ነው። በዚህን ጉዳይ ላይ አልቡርሃንና ኢሳያስ እንዲነጋገሩ ማለት ነው።
በእርግጠኝነት የምነግራችሁ ከጥቂት ቀን በኋላ አፋብን የሚባለው ይካተታል እዚህ ውስጥ። ኦሬዲ ሶስተኛ ሽብርተኛ ቡድን ተብሎ ተሰይሟል። ታውቃላችሁ አይደለ? ፋኖ በአሜሪካ መንግስት ሶስተኛ የሽብርተኛ ካታጎሪ ውስጥ ነው ያለው። ኬዝ ባይ ኬዝ ማለት ነው። በግለሰብ ደረጃ ሰዎች እየቀረቡ ቼክ እየተደረገ የዛ የሽብርተኛ ቡድን አካል ከሆኑ እርምጃ ይወሰድባቸዋል። ኬዝ ባይ ኬዝ ነው። አሁን ግን ኢሳያስ እያደረገ ያለው እንደ ቡድን አፋብንን ሰብስቦ ፋኖ የሚባለውን ሰብስቦ አልቡርሃን ውስጥ ሊከተው ነው። ስለዚህ አርሚ ሰባ እንደሚባለው ቲዲኤፍ እንደሚባለው ነገ ከነገ ወዲያ ይውልሲ አፋብን ወይም ፋኖ የሚባለው በዚህ መልኩ ይመጣል ማለት ነው። ስለዚህ የዚህ የፒስ ኢን ሱዳን አክት የነዚህ ሙስሊም ብራዘርሁድን የሩሲያውን ገዳይ ቡድን ይሄ ጦርነት የሚሳተፈውን ቲዲኤፍን አርሚ ሰባን እርምጃ እንዲወሰድ ማለቱ በኢሳያስና በአልቡርሃን መካከል የሚደረገው ውይይት ነው። አራተኛ አክራሪ የህወሓት ፖለቲካ የጦር አመራሮች እንዲሁም ቤተሰቦች ላይ የአሜሪካ መንግስት የወሰደው እርምጃ ነው። ይሄ ወደ ኤርትራም እየሄደ ስለሆነ ከዛ ጋር የተሳሰረ ነው። ስለዚህ የአልቡርሃንና የኢሳያስ ግንኙነት ለኢኮኖሚ፣ ለልማት እንዴት አድርገን አሳድገን ምስራቅ አፍሪካን ከፍ እናረጋታለን ወዘተ አይደለም። ኢሳያስ ባለበት ሁሉ ጦርነት አለ። የኢሳያስ ጥምረት ሁሌም ከልማት ከኢኮኖሚ ከምናምን ጋር የተሳሰረ ነገር የለውም። ኖሮትም አያውቅም። በዋናነት የጽምዶ ስብሰባ ይሄ ጽምዶ ዛሬ የኢትዮጵያ መንግስት በሪፖርታጅ መልኩ የከሸፈው ጽምዶ ብሎ የሚል የሰራው ነገር አይቻለው። አይ ቲንክ ነገሮች በጣም እየተካረሩ መሄዳቸውን የሚያሳይ በቅርብ ቀን ወደ ጦርነት የሚገባ ነገር እንዳለ የሚያመላክቱ ነገሮች እየወጡ ነው። ከሁለቱም አካባቢ የማየው ዘገባ ማጠቃለያ ላይ ያነሳዋለሁ ብዬ ነው። ወደ ጦርነት የሚሄዱ ነገሮች በጣም ክሊር ኤንድ ፕሬዘንት እየሆኑ ይመስለኛል፣ ቅርብና ተጨባጭ። ያም ሆነ ይህ ዛሬም የኢትዮጵያ መንግስት የኢትዮጵያ ሚዲያዎችም ቀጥታ የደብረጽዮንን ፎቶ አድርገው የፈትለወርቅን የምግበይን አድርገው ከዘመንና ትውልድ ጋር የሚታገለው የከሰረው ቡድን ብለው ሪፖርታጅ መስራታቸውን አይቻለው። ከዛም ቀጥሎ ደግሞ የጨነገፈው የጥፋት ጥምረት ጽምዶ ብሎ ደግሞ ሪፖርታጅ ሰርተው አይቻለው፣ ጽሁፍም ማለት ነው። ቴዲም ከስፍራው ልኮልኛል። አመሰግናለሁ ቴዲ። በዚህ አጋጣሚ ብዙ ዶክመንቶች ይልክልኛል እና ይሄ ምንድነው የሚያመላክተው? ኦልሬዲ ስብሰባው የጽምዶ ስብሰባ ነበር የነበረው። በቀጠናው ላይ ሰላም እናምጣ፣ ሰላም እንዴት እናርገን ወደ ልማት እንሂድ ምናምን ሳይሆን እንዴት አርገን የጦርነት ጥምረት እንፍጠር ነው። ስለዚህ ይሄ ሄዶ መጨረሻ ላይ የወታደራዊ ጥምረት ነው። ምክንያቱም ኤርትራ በደንብ ወቁ፣ ኤርትራም ቀላል አይደለች። ኢሳያስ ቀላል ሰው አይደለም። በዚህ እርጅናውም ቀላል ሰው አይደለም። ጦርነቱ በምንም ተአምር ወደ አስመራ እንዲመጣ አይፈልግም። ኢሳያስ በዚህ የተካነ ነው። ጦርነቱ ወደ አስመራ ከመጣ መጥፊያው እንደሆነ አውቋል። ምናልባት አሜሪካኖቹንም በአስር ጣታቸው ሊተባበሩ ይችላሉ። አሁን ሰሞኑን በተለይ ከዚህ ከቀይ ባህር ጋርም ተያይዞ ቀይ ባህርን ለመዝጋት ወዘተ የሚል ሀውቲዎች ጋር እነ ኢሳያስ የሚያደርጉት ግንኙነት አለ ከኢራን ጋር ጨምሮ። ያው ከኢራን ጋር የጠበቀ ግንኙነት አለው ኢሳያስ እንደምታውቁት። ስለዚህ የቀይ ባህር ኬዝም ሁሉ አለ። ቀይ ባህርን ለመዝጋት የኢራን ሰዎች ከሀውቲ የመን የሀውቲ ጋር እየተነጋገሩ ነው። ሀውቲ ደግሞ ከኤርትራ ጋር ኦልሞስት ያሰለጠናቸው ነው ኢሳያስ። ስለዚህ ጦሩ ወደ አስመራ ከመጣ ጦርነቱ ወደ አስመራ ከመጣ የኢሳያስ መጥፊያው ነው። ስለዚህ እሱም ከግብፅ እንደለመደው በሎኮስት በትንሽ ወጪ አካባቢውን የሚያምስበት
ስልት ነው። ስለዚህ ጦርነቱን በተቻለ መጠን ሱዳን ላይ እንዲቆይ፣ ጦርነቱን በተቻለ መጠን ኢትዮጵያ ላይ እንዲቆይ፣ ከኢትዮጵያም በተቻለ መጠን ትግራይ ክልል፣ አማራ ክልል፣ ከዛ የዚህ ውጤት ወደ ኦሮሚያ እንዲሄድ ማለት ነው። ኦሮሚያ ላይ ሲሆን የህዝብ ይሆናል። ከዛ በኋላ የኦሮሞን ህዝብ መግደል ይጀምራል። ሪጋርድለስ ኦፍ ኦህዴድ ነው፣ በኦሮሞ ብልጽግና ነው፣ ኦነግ ነው፣ የዳውድ ኢብሳ ምናምን አይደለም። ልክ ኦሮሚያ ጋር ሲደረስ ኦሮሞን እንደ ኦሮሞ ነው የሚያጠፉት። በነገራችን ላይ ኦሮሞ ኤሊት እንደ ኤሊት ነው የሚጠፋው። ስለዚህ ኢሳያስ ይሄንን እቅድ ሲያቅድ ከባዶ አይደለም የተነሳው። ኢሳያስ ያቀደው ቁጥር 1 ጦርነቱን ከአስመራ ማራቅ፣ ጦርነቱን ከኤርትራ ማራቅ በተቻለ መጠን። የኢትዮጵያ ጦር አልፎ ከመጣ እንደ ድሮ አቶ መለስ አይደለም ጦርነቱ የሚመራው። ከአቶ መለስ ጀርባ አቶ ስብሃት አይደለም ያለው። የኤርትራ ብሔርተኝነትን የሚያቀነቅኑ አካላቶች አይደሉም ከጀርባ ያሉት። ዛሬ አቶ መለስም የለም፣ አቶ ስብሃትም የለም። ዛሬ ሌላ ኃይል ነው ያለው። ስለዚህ ሄዶ መጨረሻ ላይ ምን ሊመጣ እንደሚችል ኢሳያስ ጠንቅቆ ያውቃል። በትንሹ የስርዓት ለውጥ ሳያመጣ እንደማይመለስ ያውቃል። ልክ ነው ልክ አይደለም ሌላ ጉዳይ ሆኖ በኤርትራ ውስጥ የስርዓት ለውጥ ሳያመጣ የኢትዮጵያ ጦር አይመለስም። ይሄ በደንብ ገብቶታል። ደግሞ ቀላል ነው። ያን ያህል የታጠቀው ምን ያለው ምናምን ሰራዊት የለም። ኢሳያስ ኦልሬዲ ያረጀ ያፈጀ ቆሞ የቀረ በድሮ የኖረ ነው። ስለዚህ ጦርነቱ አስመራ ላይ መጣ ማለት ወደ ኤርትራ የኢትዮጵያ ጦር ፊቱን አዞረ ማለት፣ ቴክኖሎጂው ፊቱን ወደ ኤርትራ አዞረ ማለት ኢሳያስ የመጀመሪያው ጭራሹ ነው። ከዛ የኤርትራ ተቋሚ ኃይሎች ቦታውን የሚቆጣጠሩበት ሁኔታ ይፈጠራል። ይሄን ጠንቅቆ ያውቃል ያስመራው ሰው። ዳይኖሰሩ ይሄን በደንብ የኤርትራው ዳይኖሰር ይሄን ጠንቅቆ ያውቃል። አንዳችም የኢኮኖሚ አቅም የለውም የሚቆጣጠርበት፣ ጦርነቱን ሊያራዝም የሚችልበት ኃይል የለውም። የሚካሄደው ጦርነት ከውጭ ኃይል ጋር ነው። የኤርትራ ኃይል የውጭ ኃይል ነው። እንደ ፋኖ ወይም እንደ አፋብን ምንድነው እንደ ሸኔ የውስጥ ኃይል ስላልሆነ ሩቅ አይሄድም፣ ሩቅ አይሆንም፣ የተራዘመ ጦርነት አይሆንም። ስለዚህ ኢሳያስ በምንም ተአምር አስመራ ላይ ጦርነት እንዲመጣ አይፈልግም። ይህ አንደኛው ቁም ነገር። ስለዚህ ያለው አማራጭ ምንድነው? ከሱዳን ጋር ያለው አማራጭ ምንድነው? ኢትዮጵያ ላይ ማን ነው ኢትዮጵያ ላይ ጽምዶ በሚል ቲፒኤልኤፍ የሚባል ትሮጃኒ ሆርስ የሚባለው በኮምፒውተር ሳይንስ የትሮጃኒ ሆርስ አለው። የሻቢያ ትሮጃኒ ሆርስ ህወሓት፣ የደብረ ጽዮን ህወሓት። ስለዚህ በህወሓት በኩል ጦርነቱ እንዲኖር ነው። ህወሓት ደግሞ ሌላ ትሮጃኒ ሆርስ ፈጥሯል፣ አፋብን የሚባል። ስለዚህ ኢትዮጵያ ላይ ማድረግ ማለት ነው። ይሄ ሂሳብ ይሄ ካልኩሌሽን በደንብ ሊገባችሁ ይገባል። ዝም ብሎ ቴዎሬቲካል ካልኩሌሽን አይደለም። ኢሳያስ እድሜውን ያራዘመበት ስትራቴጂ ነው። የእድሜ ልክ ስትራቴጂ ነው። ኢሳያስ ሁሌም ጥገኛ ነው። ኢሳያስ ቆሞ መሄድ አይችልም። የኢሳያስ ባህሪው በጥገኝነት ውስጥ እያላኮሰ መኖር ነው። አንዳንድ የህወሓት ሰዎች ትላንትና ደሱ ጋር ነው ያየሁት። ኦፍኮርስ በኋላ ቪዲዮን አይቼዋለሁ። የዚህ የአዲስ ድመት የምለው በጣም አሳፋሪ ሰው አለ። በዚህ የትግራይ ሰው ነው፣ ግን በቃ ሁሌ እሱን ሳየው የትግራይ አያቶች፣ እናቶች፣ ሚስቶች፣ ህፃናት በቃ የነሱ ማህፀንን የደፈረ ሻቢያ ነው የሚታየኝ ሁሌ። ለምን እንደሆነ አላውቅም። በቃ ሁሌ ልክ ያቺ የተናገራት ነገር ስላለች ትመጣብኛለች። እና ይሄ ልጅ ይሄ አሁን አዲሱ ድመት የምላችሁ የሻቢያን ቆሻሻ እየቆፈረ የሚደብቀው የሆነ ነገር ሲናገር አየሁት እና
ጦርነቱ በቅርብ ቀን ይጀመራል። በቅርብ ቀን ሲጀመር ቲፒኤልኤፍ ቲዲኤፍ ይነሳል፣ ሱዳን ትነሳለች፣ ሻቢያ ይነሳል፣ አፋብን ይነሳል፣ ፋኖ ይነሳል፣ ኦላ ይነሳል እያለ ነው የሚናገረው። የትላንትና ዲስኩር ነው በነገራችን ላይ። ልጁ ደሱ እንደሚለው ሮቦት ስለሆነ ሌሎች ሰዎች የሰጡትን ነው የሚናገረው፣ የራሱ አይደለም። አሜሪካ ቁጭ ብሎ ማለት ነው። ቲፒካል ሮቦት ነው። የሮቦትም እውቀት አለው ብዬ አላምን። ግን እዚህ አሜሪካ ቁጭ ብሎ ባይ ዘ ዌይ ኢትስ ኤ ጉድ ቲንግ ምንድነው ጦርነቱ ማን ነው የሚጀምረው የሚለውን ነገር አስቦት ይሁን ሳያስበው ተናግሯል። በነገር ሌላ ማት ነገር እንዳለ ሆኖ የሱ ንግግር ጦርነቱን የምንጀምረው እኛ ነን ብሎ ተናግሯል። እኛ ነን ስንጀምረው ግን ቲዲኤፍ ብቻውን የሚጀምር ከመሰላችሁ ተሳስታችኋል። ቲዲኤፍ ይጀምራል፣ ፋኖ ይጀምራል፣ ኢሳያስ ይጀምራል፣ አልቡርሃን ይጀምራል። አንድ ላይ ነው ጦርነቱን የምንጀምረው ነው ያለው። ሄዳችሁ ቪዲዮውን ይዩት። እኔ እዚህ የሱ ቪዲዮ ይዤ አልመጣም። ምንም እንኳን ንግግሩ የደብረ ጽዮን ቢሆንም የፈትለ ወርቅ ንግግር ቢሆንም በዚህ ደረጃ ካቀረብኩት ይበቃል ብዬ ነው። ኢዝ ኤ ጉድ ቲንግ ደሱ ያቀረበበት መንገድንም አይቼዋለሁ። መሀል ሜዳ በጣም ጥሩ አድርጎ ነው ያቀረበው። ስሙት። የትላንትናው ማታን የሰማሁት እኔ። ትልቁ ነገር ግን ጦርነቱን እንደሚጀምሩ ይፋ ነው ያደረጉት እነዚህ ሰዎች። ይፋ በጣም የሚገርም ነው እኮ እና at the same time ነው የምንጀምረው ይላል። አንድ ላይ ጥሩ ነው። ባይዘው ሌላኛው ሴኮቱሬ ነው የሆነው። አዝናለሁ፣ ነፍሱን ይማረው። ሴኮቱሬ ወዳጄ ነበረ። ሌላኛው ሴኮቱሬ አሜሪካ ቁጭ ብሎ ነው የሆነው። በእርግጥ የሚመታው ጦር የለውም እንጂ ዛሬ በይፋ ትላንትና የተናገረው የጦርነቱ ጀማሪዎች እኛ ነን ብሎ ነው የተናገረው። ኤንድ ጦርነቱ የምንጀምረው በቅርብ ነው ብሎ ነው የተናገረው። እዚህ ጋር በጣም ያዘንኩትን ልንገራችሁ። ምን ያህል እነዚህ ሰዎች ለህዝባቸው እንደማይሳሱ ያየሁት። ጦርነቱ ይጀምራል። አሁን ከማየው ነገር ተነስቼ ሻቢያ ሱዳንም አልቡርሃንንም የጠራው ደብረጽዮን ጋርም የተነጋገረው ከፈነፈትለ ወርቅ ጋርም የተነጋገረው ከነዘመነም ጋር የተነጋገረው ወዘተ ጦርነቱን ለመጀመር ነው። ምንም ጥያቄ የለውም። ጦርነቱ ይጀምራል። አሁን በማየው ነገር 11ኛው ሰዓት ሳይሆን 11ኛው ከ45ኛው ደቂቃ ላይ ነው። 11:45 ላይ ነው ያለነው። ስለዚህ በቂ ዝግጅት ማድረግ ያስፈልጋል ብዬ አምናለሁ። በቂ ዝግጅት 11 ሰዓት ከ45 እንዳለ ሰው ማለት ነው። እንቅልፍን አለመተኛት ማለት ነው በሌላ ነገር። ጦርነቱ ይጀምራል። ግን ምን እንደሚሆን ከልቤ ነው ልንገራችሁ። እኔ ጦርነቱ የተጀመረ ጊዜ ሻቢያ ግቡበት ይላቸውና ቲፒኤልኤፎችን ታጣቂዎቹን አያስገባም። ሻቢያ ወታደሮቹን አያስገባም። አሁንም እያላቸው ያለው እናንተ ጀምሩ እንጂ አግዛችኋለሁ ነው እያላቸው ያለው። ከባድ መሳሪያ ሲጠይቁት እናንተ ጀምሩ፣ ድሮን ምናምን ሲጠይቁት እናንተ ጀምሩ እንጂ እሰጣችኋለሁ። ጀምሩ ነው የሚላቸው። በነገራችን ላይ ሻቢያ አሁን ወደ መጀመር የመጨረሻ ደረጃ ደርሰዋል። ያለኝ መረጃ እሱ ነው። ከአሜሪካ ተጣልተዋል። ዝናብ ምናምን አንዴ ምንድነው ዝናብ የደበደበው ሰው ከዛ በኋላ ዝናብ ቢመጣ ምንም አይመለስ። ምንድነው አንዴ ከረጠብኩ ነው አንዴ የሆነ ዝናብ ሲመታችሁ ከበሰበሱ አይቀርም ማለት ነው። የበሰበሰ ዝናብ አይፈራም ሆነዋል። እነዚህ ሰዎች ከአሜሪካ ጋር ተጣልተዋል እንዳያችሁት። ይሄ ብቻ ሳይሆን በኢሳያስ ግፊት በአስቸኳይ ወደ ጦርነት ግቡ ተብለው ምን እንደሚፈጠር ከወዲሁ ልንገራችሁ። ኢሳያስ ግቡ ይልና ልክ ሲገቡ እሱ ባካፕ ያደርጋል።
ያሉትንም ጦር መሳሪያ አይልክላቸው ያሉትንም ምን አይልክ የኢትዮጵያ መንግስት ወደ አስመራ ምናምን መምጣት ማሰቡን ካየ ግን ኢሳያስ አስመራ ቁጭ ብሎ መቀሌን ይደበድባል መቀሌን ሲደበድብ ደግሞ ተቋማት ምናምን የሚል አይደለም ምናልባትም ብዙ ህዝብ የሰፈረባቸው ቦታዎች ላይ መቀሌ ላይ ይደበድባል ኢሳያስ የሚያደርገው እሱን ነው እኔ ከወዲሁ የምናገረው የትግራይ ልሂቃን ሌሎቹም ኮንሺየስ እንድትሆኑ ነው የኢሳያስ ባህሪ ያልገባችሁ ሰዎች ለምንድን ነው እሱን የሚያደርገው ሁለት ምክንያቶች ናቸው ኢሳያስ ያን የሚያደርገው አንደኛ በትግራይ ላይ የጀመርኩት በቀል አላለቀም ብሎ በአደባባይ ተነግሯል ተኮሊፍና ብሏል ተኮላሸብኝ ብሏል የትግራይ ልሂቅ ኢሳያስን እድሜ ልክ ያባንነዋል ታላቋ ትግራይ ትግሪኝ በትግራይ ልሂቅ የምትመሰረት ናት ብሎ ይሰጋል መቼም ቢሆን የሚሰጋው ለዛ ነው ማህበረሰባዊ ቅራኔ ነው ያለው ባይዘው በኤርትራና በትግራይ መካከል እንዳይመስላችሁ ጽምዶ ምናምን ሲሏችሁ እንዳይመስ ማህበረሰባዊ ቅራኔ ነው ያለው አፌ ሞልቼ ነው የምናገረው በኦሮሞና በአማራ ወይም በአማራና በትግራይ መሃል ማህበረሰባዊ ቅራኔ የለም የኤሊት ቅራኔ ያልኩ በትግራይ ኤሊትና በኤርትራ ኤሊት መካከል ግን ማህበረሰባዊ የሆነ ኤሊት ቅራኔ ነው ያለው የመፈታት እድሉም ጠባብ የሆነ ማለት ነው ለምን የኤርትራው ኤሊት ስልጣኑን የያዘው በተለይ የትግራዩ ኤሊት ካደገ የሆነ ነገር ከሆነ ትግራይ ትግሪኝ የምትለው ይመዝብኝና ኤርትራን ይከፍልብኛል ብሎ ያስባል መቼም ቢሆን ከዚህ ጭንቀት አልወጣም የኤርትራ ኤሊት የትግራይ ኤሊት ደግሞ ጉልበት ካገኘው ትግራይ ትግሪኝ የምትለው እነዚህ አሁን ምክትል ፕሬዝዳንት በተለይ በዋናነት ከሚያቀነቅኑት አሁን አዳዲሶች ወጣቶች እነዚህ ትግራይ ትግሪኝ ነው የሚያቀነቅኑት እና ማኑኤልን ጨምሮ ማለት ነው ስለዚህ በኤርትራ ኤሊትና በትግራይ ኤሊት መካከል መቼም ቢሆን እርቅ የለም እንደዚህ ካብ ለካብ የሚተያዩት ለዛ ነው መቼም ሊታረቁ አይችሉም ስልጣን ላይ ያሉት ለምን ደግሞ አይታረቁት ቢኮዝ ቅድም ያልኳችሁ ነው የኤርትራ ኤሊት ይሄ ትግራይ ኤሊት ከጠገበ ጉልበት ካገኘ መሳሪያ ካገኘ ትግራይ ትግሪኝ ብሎ አስመራንም አሰብን ይዞ ይገነጠልብኛል ትልቅ የትግራይ ትግሪኝ ፍራቻ ልነግራችሁ አልችልም በትግራይ ልሂቁ በኩል ደግሞ እስከ መቼ የትግራይ ተወላጅ የትግራይ ቋንቋ ተናጋሪዎች አንድ ላይ የምንመጣበት ዘመን የሚል አሁን ዛሬ እና አምባሳደር ባሌማ እነ ቅድም የነገርኳችሁ አማኑኤል አሰፋ የሚያራምዱት ስለዚህ ምንድነው የሚሆነው ልክ ጦርነቱ ግፉ ብሏቸው ኢሳያስ ጦርነቱ ሲጀመር ኢሳያስ ሚሳኤል ማዝነብ ይጀምራል መቀሌ ላይ ሚሳኤል ነው የሚያዘንበው መቀሌ ድድገመው መቀሌ ሞቃዲሾ ትሆናለች ሞቃዲሾ እንደውም ዴንስድ የሆነ ፖፑሌሽን ስለሌለው በሰው ኃይል ማለቅ ደረጃ ዝቅተኛ ሊሆን ይችላል የሞቃዲሾ መቀሌ ሲሪያ ትሆናለች ኢሳያስ ዲዛይን ያደረገው ይሄንን ነው ይሄን ቃሌን ያዙልኝ ከዛስ ኢሳያስ ጎበዝ ነው የኢትዮጵያ መንግስት መቀሌን ሲሪያ ያረጋት ብሎ ዜና ይሰራል የኢትዮጵያ መንግስት መቀሌን ሞቃዲሾ አረጋት ብሎ ዜና ይሰራል ምናልባት የትግራዩ ማይል ይሄ የዚህ ከኢሳያስ ጋር ያለው የብልጽግና መንግስት እንዲሁ አረገኝ ጋዛ ነው የሚያረጋት ቴንክ ዩ ይሄን ቃሌን ያዙልኝ አሁን ደግሞ ይገለበጡና አሁን ፕሮግራም ይሰራሉ ይቺን ቆርጠው በተዘዋዋሪ መንገድ የብልጽግና ንቅድ ኤርሚያስ ነገረን ብለው ፕሮግራም እንደሚሰሩ ከዚህ ኮዲው ነግራችኋል አቃችኋለሁ ስለምንተዋወቅ ነው የብልጽግና ንቅድ ኤርሚያስ ነገረን ብልጽግና መቀሌን ሊያውድማት ነው ለካ ብለው ፕሮግራም ይሰራሉ ዩልሲ ቢኮዝ እነዚህ ሰዎች አርጠዋል
ሁሌ የጦስ ዶሮ ነው የሚፈልጉት፣ ስኬፕ ጎት ነው የሚፈልጉት። ኢሳያስ ይሄን አያረግም ብለው አይከራከሯችሁም። ባይዘው ኢሳያስ ይሄን አያረግም አይሏችሁ። የሚሏችሁ የብልጽግና ዕቅድ በኤርሚያስ በኩል ተነገረ ነው የሚሏችሁ። እኔ ችግር የለብኝም እንደፈለገ ብተረጉሙት፣ ከህሊናዬ ነፃ እንዲሆን ነው እየተናገርኩ ያለሁት። አሁንም ደግመዋለሁ፣ ወደ ጦርነት እንደዚህ ሰፍ ብላችሁ የገባችሁ ሰዎች የትግራይን ህዝብ የማይወጣበት መቀመቅ ልትከቱት ተዘጋጅታችኋል። መቀሌን ልታወድሟት፣ ከአስመራ በሚወረወሩ ሚሳኤሎች ልታወድሟት ተዘጋጅታችኋል። ለዚህ ነው እኔ እረፉ ምለው። ልብ ያለው ልብ ይበል። መስማት የፈለገ ሰው ይስማ። ነገ ወገብን አስረ ድስት ጥዶ ማልቀስ አይጠቅምም። ጦርነት እምቢ ማለት ያለብን ለዚህ ነው። ትምክት አይደለም፣ ትዕቢት አይደለም። እኔ ማለት ጦሬ አሸናፊ ማለት አይደለም። አይጠቅምም። ኢሳያስ ይጫወቱባችኋል። ከዚህ በላይ ልል የምችለው ነገር የለም። ስለዚህ የአልቡርሃንና የኢሳያስ በአስመራ መገናኘት በዋናነት የጦርነቱን የጽምዶን ፓኬጅ ማስቀጠል ነው። ያ ፓኬጅ የሰው ኃይል የተመሰረተው ከህወሓት ከሱዳን እና ከፋኖ የሰው ኃይል ወጥቶ የሚዋጋበት ነው። ኢሳያስ ራሱን ከሰው ኃይል አንጻር የሚያርቅበትና እንደ ሪሞት ኮንትሮል ሆኖ ኮንትሮል የሚያደርግበት ነው። በግብፅ በኩልንም ግብፅንም ያገኛል፣ ሱዳንም ታገኛለች። ስለዚህ ከላይ ደግሞ የግብፅ መንግስት የጽምዶ አለቃ ሆኖ የሚሰራበት። ስለዚህ የጽምዶ አውቶቢስ እንዴት ይነዳል የሚል ነው በዋናነት ስብሰባው። ይሄንን ነው እኔ ያለኝ መረጃ። ሶስት አጠቃልለው የኢሳያስና የአልቡርሃን መገናኘት ቁጥር 1 የአሜሪካ የእቅድ የፈጠረው ስጋትና ጥርጣሬ ነው። አሜሪካኖቹ ኢሳያስ ላይ ኮርነር አድርገዋል፣ አልቡርሃን ላይ ኮርነር አድርገዋል። ሰላም እንዲመጣ ይፈልጋሉ። የ90 ቀን የተኩስ ማቆም ስምምነት እንዲደረግ ይፈልጋሉ። ሲቪል መንግስት እንዲመሰረት ይፈልጋሉ። ከዛ አንጻር እቅድ አውጥተዋል። ያን እቅድ ለማኮላሸት ነው አልቡርሃን የጠራው። ቀጥሎ ደግሞ ሁለተኛ ሰሞኑን በእነዚህ በድሮን ጥቃት የደረሰባቸው የአርሚ 7 ወይም ኢቲዲኤፍ ራሱ የኤርትራ ሰራዊት እዛ ውስጥ ያለው የአልቡርሃንም እሱን ለመነጋገር ነው። ሶስተኛ እንዴት አድርገን ከህወሓት አዲስ አርሚ ወደ ሱዳን እንወስዳለን፣ ከነዘመነ አዲስ አርሚ ወደ ሱዳን እንዴት እንወስዳለን የሚል ነው። ጦርነቱን ቶሎ የመጀመር ፓኬጅ ነው የተነጋገሩት። ምን ያመጣል? እንዴት ይሆናል? በቅርብ ጊዜ የሚመጡ ነገሮች የሚኖሩ ይመስላል። ቅድም እንዳነሳሁት እኔ 11 ሰዓት ከ45 ደቂቃ እንደሚባለው ደረጃ ላይ ነው ያለን የሚመስለኝ። በዚህ ደረጃ የኢትዮጵያ መንግስትም በቂ ዝግጅት ማድረግ አለበት ብዬ አምናለሁ። በቂ ዝግጅት ማድረግ አለበት። ይሄ የወሳኝ ምዕራፍ ነው። ዝም ብሎ ጽምዶ ተፈላሽቷል፣ ተኮላሽቷል፣ እንዲሆኗል ብቻ ሳይሆን ከጀርባ የግብፅ መንግስት ያለበት ጽምዶ ነው። ከጀርባ ሱዳንም እንደ መንግስት ያለበት ነው። ከጀርባ ኤርትራም እንደ መንግስት ያለበት ነው። የመንግስት ቁመና ያላቸው አካላቶች ናቸው ይሄን ነገር ከጀርባ ራን እያደረጉ ያሉት እና በዛ ላይ ደግሞ የኢትዮጵያ ባንዳዎች አሉ። መረሳት የሌለበት ባንዳዎች አሉ። ነገርን ህዝቡ እንዳይነሳሳ፣ ህዝቡ እንዳይገባው፣ ህዝቡ አደጋው እንዳይረዳ የሚያደርጉ ደግሞ የሻዕቢያ ተላላኪ ባንዳዎች ወንድሞች አሉ። ባንዳ የሆኑ ወንድሞች አሉ። የባንዳዎቹ እንቅስቃሴም ዝም ብሎ የሚታይ ነገር አይደለም። አፋብን ፈርሷል። አፋብን ስለፈረሰ የነዘመነ ስለፈረሰ ትልቁ አፋብን ከዚህ በኋላ የሚሄደው ወደ ሽብርተኝነት እንደሚሄደው በለስ ቀንጦት የአማራ ክልል ቢቆጣጠር ሴሚ ቴሮሪስት ይሆናል፣ አይችልም። ስለዚህ የሚሆነው አፋብን እጣ ፋንታው አልሻባብ የመሆን የአልሻባብ እጣ ፋንታ ቦኮ ሃራም ነው የሚሆነው። አፋብን እንደ ህወሓትም የቁመና ህወሓት ምክንያቱም ከፊል መንግስት ነው፣ ህወሓት የክልላዊ መንግስት ነው። እነዘመነ ግን የክልሉ መንግስት መሆን ስለማይችሉ ሽብርተኛ ነው የሚሆነው። ስለዚህ አፋብን የአማራ ኮዝ የለውም፣ ምንም ነገር የለውም፣ ወደ ሽብርተኝነት ይሄዳል። ቲፒኤልኤፍ ወደ ተሟላ ሽብርተኝነት ያልፋል። ሻዕቢያ መንግስታዊ ሽብርተኛ ነው። ከዛ ቀጥሎ ሌሎቹ ሽብርተኛ ኃይሎች አሉ። ተደማምሮ ቀጠናው ላይ የሚፈጥሩት የሽብርተኝነት አደጋ ቀላል አደጋ፣ ያ መንግስትን ይገለብጣል ማለት አይደለም። ነገር ግን ሀገሪቷንም ቀጠናውንም ቀንዱንም
ስጋት ውስጥ የሚከቱ ነገሮች አሉትና ያንን ስሌት የሰራ ነገር ወሳኝ ነው ብዬ ነው ማምነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ያሉትን መረጃዎች ቀጣይ መረጃዎች እንነጋገራለን። ወደ ይቀጥለው እንሄዳለን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 704049 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት